በቀለ የሚባል ሰው አባቴን መከራይን ትረሳለ እንዳለፈ ውሃ ማስረሻ እኔ ነኝ እኔ ነኝ። አንዳንድ ሰው ስሙ ሀብታሙ ነው ኪሱስ ኔፓ ነው። ሀብታም ነሽን ታውቂያለሽ? ራሴ ነኝ። ራስሽ ነሽ። ሄርሜላ ልጄ ናት። የሄርሜላ ታሪክ ይቀየር። አሜን። የልጅሽ እድሜ 17 ነው። አዎ። ሞገስን ታውቂያለሽ? አባትሽ ነው። በእናትሽ ዘር ውስጥ በወርቄ ዘር እናቴ ወርቅነሽ ነው የምትባለው። ባልሽ ሞቷል? አዎ። አሁን አንቺ በዛ ቢባል ልትሞቺ 5 ድፍን ወራት ቀርታለች። እውነት ነው። ሙሉ ሰውነትሽ እኮ ነው የሚያምሽ። አንቺ አብጠሽ ይሄን አክለሽ ነው የምትሞቺው። ለዚህ ደግሞ ምልክት እንደሆንልሽ ከእናንተ ቤት እጅ እግር አብጦ የሞተ ሰው አለ። አባቴ ነው። አባትሽ ነው። ውጣ ውጣ! አሜን። እየተንቀጠቀጥክ ቀጥ ያለ ባባ ይቻላል። ምን ልታረጋት ነው? ነገር ለዚህ ነው ያሰርኩት እኮ እንደዚህ ነው ያሰርኩት። አትለቃትም? ፍራጅን ተንታ አላማ ምንድነው? ምን ልታረጋት ነው? እንደዚህ ውጣ 11 ነው የምንፈልገው። ሽማለት ነው የምንፈልገው። እንደዚህ ፈረሳችን ነው የራሳችን ፈረስ 30 ዓመት የተቀመጥኩባት 30 ዓመት የ30 ዓመት ድግምታውን እየፈረሰ ነው። እይቴ ዞረሽ ጉባኤውን ይታያሉ። ዙሪ ወደዚህ ፊቷን አይታችኋል? አንድ የሚያውቃት ሰው እዚህ ጉባኤ ውስጥ የሚያውቅሽ ሰው አለ? የለም። ከየት ሀገር ነው የመጣሽው? እኔ የመጣሁት ከሐረር ነው። ሐረር ምርጥ ሀገር። ለሐረር ዛሬ እንጸልያለን። አሜን። አንቺ እዚህ ስትፈቺ በሐረር የጌታ ሰዎች በሙሉ ይፈታሉ። አሜን። ሙሉ ክርስቲያን ይፈታል። አሜን። ለሐረር ከተማ ነዋሪዎች ጭምር በእግር በእጅ ክብር ይዘሽ ትሄጃለሽ። አሜን። እግዚአብሔር ከዛሬ ጀምሮ ባንቺ ስም እያደገ ያለውን እባብን ገድያለሁ አለ። አሜን። አንቺ ታስረሽ፣ አንቺ ወርቀሽ፣ አንቺ ተራ ሆነሽ፣ አንቺ ተርበሽ፣ አንቺ ተቸግረሽ፣ ባንቺ ዝቅታ፣ ባንቺ ውርቀት ሊዘንጥ የሚፈልገውን ጠላትሽን እግዚአብሔር ወደማይወጣበት ዛሬ ከተተው። አሜን። አንዳንድ ሰው ስሙ ሀብታሙ ነው ኪሱስ ኔፓ ነው። ሀብታም ነሽን ታውቂያለሽ? ራሴ ነኝ። ራስሽ ነሽ። ያንዳንድ ሰው ስማቸው ራሱ ዲያብሎስን ያስቀናል። አሜን። ከዛሬ ጀምሮ ስምሽ ብቻ አይደለም ሁሉ ነገርሽ ኪስሽ ጭምር ሀብታም ይሆናል። አሜን። አካውንትሽ ጭምር ብዙ ነገር ይሸከማል። አሜን። በእናትሽ ዘር ውስጥ የአንድ ሰው ስም ሰማለሁ በወርቄ ዘር። እናቴ ወርቅነሽ ነው የምትባለው። ማናት? ወርቅነሽ። በሷ ዘር ውስጥ የረጅም ዘመን አንድ ሰው አየው። የዘር ከርሳ ያለው አሁን ዛሬ ላንቺና ለሰባት ቤትሽ ነው መፈታት የሚሆነው። አሜን። እግዚአብሔር የራስሽ የሆነ መኪና ይስጥሽ። አዎ በእውነት ከዚህ ከ2017 ጀምሮ እግር ጥፍ አድርገሽ ቁጭ ብትይም አትራብም። ደግሞ ሳይቆይ እግዚአብሔር ካንቺ ቤት ወደ እንግሊዝ አገር የሚወስዳት ሄርሜላ ልጄ ናት። ልጅሽ ናት። አዎ እግዚአብሔር ሳይቆይ ወደ እንግሊዝ ያስገባታል። አሜን። የሄርሜላ ታሪክ ይቀየር። አሜን። ዝግጁ ነህ? ያው የቆመው ና በቃ አንተ ና ቆሟል። ና ውሰድ በቃ። ይተለፋል መገለጥ አንዳንዴ ዝም ብሎ ይተለፋል። የኔ ወንድም አሜን። ኢትዮጵያ ውስጥ እስኪ ሰለች ይኖራል። አዎ ልክ ነው። ልክ ነው። እስኪ ሰለች ይኖራል። ትሄዳለህ ብቻ ከኢትዮጵያ ትወጣለህ ብቻ ትንቢቱ ከመቶ ይበልጣል። ልክ ነው። ብዙ አገር ተነግሯል። ወደዛም ትሄዳለህ ወደዚህም በቃ ያልተነገረልህ የለም። ሁሉም ተነግሯል። ሰው ደግሞ ላንተ ተሳስቶም ነብይ ትንቢት ሳይናገር አያልፍም። እውነት ነው። በኃያላን ነቢያት የተነገረ ብዙ ትንቢት አለ። ልክ ነው። እብድ እንኳን ይናገራል። አንተ ደግሞ አሁን ስትጸልይም ጌታ ሆይ አሜን ከዚህ በኋላማ ሰርተ ያሳየኝ። ልክ ነው። አሁን ራሱ ቀጥታ ሲመጣ አንተን አገኛለሁ ብዬ ነው መጣው እዚህ ቸርች። ቀጥታ አገኛለሁ ብለህ አንተን አገኛለሁ ብዬ መጣው። በምንድን ነው ከኔ ጋር እንደምትገናኝ ያመንከው? ሰምቻለሁ ድምጽ እግዚአብሔር ተናግሮ እንደማንም ቀለ የምትኖርበት ዘመን አልፏል። አሜን። በቃ በኢየሱስ ስም በልጬ እገኛለሁ ብዬ ነው መጣው። በልጬ እገኛለሁ ብለህ ዳንኤል ምዕራፍ 6 ላይ ያለው እሺ ይሄን አንብቤ ነው የመጣው። በቃ በልተ ትገኛለህ። አሜን። በቀለ የሚባል ሰው አባቴ ነው።
አንተ ብዙ ተራራ እየተጋፈጥክ እየገፋክ እየታገልክ መጣል። እግዚአብሔር የትግል ዘመን አበቃውልህ። አሜን። ወሰርኩ በጌታ በኢየሱስ ስም አሜን። አንደ እሱን ቻው በሉት። አሜን። አንደ ቻው በሉት። አሜን። አንደ ቻው በሉት። አሜን። ኦኬ መጽሐፍ መከራዬን ትረሳለህ እንዳለፈ ውሃ ማስረሻ እኔ ነኝ። እግዚአብሔር ከኃያላን ፊት ቀድሜ ያሳልፋል። አሜን። ከዚህ በኋላ ላንተ የክርክር ዘመን አልቋል። አሜን። በኢየሱስ ስም አልቋል። ምንድነው የያዘኝ? ለምን እኔ እንደሌላ ሰው ጥሽ ያልወጣም? እግዚአብሔር ሰው ይሄ ነው አይደል? ምንም አንተን የያዘ ችግር የለም። ጊዜ ጉዳይ ነው። አሁን ዘመን መጥቶልሃል። አሜን። አሁን ዘመን መጥቶልሃል። አሜን። በኢየሱስ ስም አሜን። እዛ ጋር መጨረሻ ፓርት ላይ መንገድ አውጡ። ሰዎች ኢያሪኮ ስንት ጊዜ ዞሩ? 7 yes ቀጥል። አሜን። ቀጥል። አዎ በቃ ና ስንተኛ ላይ ነው? 7 የድካም ዘመን አለቀልኝ። አሜን። አለቀልኝ። አሜን። ተፈጽሟል። አሜን። ውረስ አገርን። አሜን። ሙላ ምድርቷን። አሜን። በዛም በዝም የሚወራው ያንተ ዝና ይሆን። አሜን። በኢየሱስ ስም አጸናው። አሜን። ይቀጥል ወይ እንዴት ይሁን? ይቀጥል። አንደኛ በጤና ማጣት አትታሰርም። አሜን። ጤናሽ አይጎልም። አሜን። ሁለተኛ ከእናትሽ ዘር የሚመጣ መንፈስ ሊይዝሽ አይችልም። አሜን። በኢየሱስ ስም ተሰበረ። አሜን። ከዚህ ቀን ጀምሮ አንቺም ነፃ ወጥተሻል። አሜን። እናትሽም ነፃ ወጥታለች። አሜን። ሙሉ ቤተሰቦችሽ ነፃ ወጥቷል። አሜን። የእናትሽ ዘር መንፈስ ተመቷል። አሜን። በሁሉ እድሜ ላይ ጫና ፈጥሯል። አሁን አንቺ በዛ ቢባል ልትሞቺ 5 ድፍን ወራት ቀርታለች። እውነት ነው። በዛ ቢባል እውነት ነው። ሙሉ ሰውነትሽ እኮ ነው የሚያምሽ። እውነት ነው። ግማሽ ቦታ አይደለም። ሙሉ ሰውነትሽ ያምሻል። እውነት ነው። አንቺ አብጠሽ ይሄን አክለሽ ነው የምትሞቺው። ለዚህ ደግሞ ምልክት እንደሆንልሽ ከእናንተ ቤት እጅ እግር አብጦ የሞተ ሰው አለ። አባቴ ነው። አባትሽ ነው። ሞገስን ታውቂያለሽ? አባቴ ነው። አባትሽ ነው። እጁ አብጦ እግሩ አብጦ ያለ እድሜ ነው ታስሮ የሞተው። እውነት ነው። ብዙ የሰውን ህይወት የሚቀጥፍ መንፈስ አለ። ቀጥሎ ይሄ መንፈስ ልጅሽን ሄርሜላን አእምሮ ሊያስለቅቃት ይፈልጋል። እውነት ነው። የአእምሮ ህመምተኛ ሊያረጋት ይፈልጋል። እውነት ነው። አትታዘዝም። በቃ እንደዚሁ ነው። አትታዘዝም። እሱ ያለችው እንጂ ሰው ያለው አይሆንም። እሺ፣ ሁል ጊዜ የሚጣሉ ሄርሜላና ወርቄ አብሮ ነው የሚኖሩት። ማና ማን? እናቴና ልጄ ማለት ነው። እናትሽና ልጄ ልጅሽ አንድ ላይ ነው የሚኖሩት። እንደ ጓደኛ ነው ሁሉ የሚጣሉት። እውነት ነው። ራያ የሚባል አካባቢ ታውቂያለሽ? ሀገራችን ጨብጪ። ፈውስሽ ጨና ናይ መርገም ተሰበረ። አሜን። አሜን። ውጣ። አሜን። እየተንቀጠቀጥክ ጊዜ አልቋል። ሰዓት አልቋል። ተነስ፣ ቁም። አዎ ተነስ። አዎ እየተቃጠልክ ፍታ። እጇን ልቀቅ። እጇን አትለቅም። እዚች ሴት ውስጥ እባብ አለ። ቀጥ ያለ እባብ አይቻለሁ።
ምን ልታረጋት ነው? እንደዚህ እንደዚህ ምን እንድትሆን እንደዚህ እንደዚህ ታስር ነው ማረጋት። እስር እስር ነው የምታረጋት? ለምን እስር? እንደዚህ ነው የምፈልገው። እንደዚህ ታስራ እንድትቀመጥ ነው የምፈልገው። ለምንድን ነው ታስራ እንድትቀመጥ የምትፈልገው? አልፈልግም። ሌላ ነገር በቃ ያ ነገር ለዚህ ነው ያሰርኳት እኮ። እንደዚህ ነው ያሰርኩት። እንደዚህ ያሰርካት። አሁን ልቀቃሽ። ሰነደኝ በቃ። አትለቃትም? ብራችንስ ብዙ ብር ያወጣት ብራችን ተምጣ። አላማ ምንድን ነው? ምን ልታረጓት ነው? እንደዚህ ታስራ እንድትኖር ነው የምንፈልገው። ሽማ እንድትሆን ነው የምንፈልገው። እንደዚህ ምን ላይ ነው አሁን የተቀመጣችሁት? ምን ላይ ተቀምጣችኋል? እኛ እጇ ላይ እና እግሯ ላይ ጭንቅላቷ ላይ እጇ ላይ እና እግሯ ላይ ከዛ ጭንቅላቷ ላይ እባባችን ነው። እኛ ደግሞ ዋናው ደግሞ ወገቧ ላይ ነው። ዋናው ወገቧ ላይ? አዎ ፈረሳችን ናት። ፈረሳችሁ ናት? አዎ ፈረሳችን ናት። የራሳችን ፈረስ 30 ዓመት የተቀመጥኩባት 30 ዓመት የ30 ዓመት ድግምታውን እየፈረሰ ነው። 30 ዓመት እሷ ላይ ቆያችሁ እና ምን ትሰራላችሁ? ይሄን ሁሉ እና ፈረሳችን ናት። ፈረሳችሁ ናት? አዎ ተቃጠልክ? በጣም አሁን በኢየሱስ ስም ነው ማዘይ 7 ቤታቸውን ለቀ። ወይኔ በኃይለኛ ድምፅ 3 ጊዜ ጮሄ ወደ ደጋሚው ቤት 2 የመጨረሻ ሂድ። እስቲ ተነሽ። ያለ ዕድሜ አትሞችም። አሜን። ትቆያለሽ። አሜን። ተፈውሰሻል። አሜን። ነፃ ነሽ። አሜን። ሐኪም ቤት ሄደሽ ታውቂያለሽ? አዎ። ምንድነው ዶክተር ያለሽ? ጉቦትና ኮላሊት አለሽ አለ። ጉበትም ኮላሊትም የለብሽም። አሜን። 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 አዴ የምትባል ሴት እናንተ ቤት አክስቴ ናት። አክስትሽ ናት? አዎ። የት ሀገር ናት ያለችው? ዛራያ። ዛራያ። እነሱ ቤት ደግሞ መምህር ተብሎ የሚጠራ ሰው አለ አለ። ልጇ ነው። ግጭት ላይ ናቸው። እናቴና የሱ እናት እሱ ራሱ ሆኖ ተጣልተዋል። አዎ። ፈውስ ሆነልሽ። አሜን። ያለ ዕድሜ አትሞችም። አሜን። ወደ መቃብር አትወርጅም። አሜን። በጣም በዕድሜ ባለጠጋ ትሆኛለሽ። አሜን። ውስጥሽ ላይ ያለው ጉበት ኮላሊት የተባለ ነገር ወፍ የለብሽም። አሜን። ምንም የለብሽም። አሜን። ከዚህ ደቂቃ ጀምሮ ነፃ ነሽ። አሜን። ፈውስሽ ጸንቷል። አሜን። ልጅሽ በህይወት ትኖራለች። አሜን። አንድ ልጅ ብቻ ናት። አዎ። ሌላም የለሽም። ባልሽ ሞቷል። አዎ። የልጅሽ ዕድሜ 17 ነው። አዎ። የሄርሜላ አዎ። ሳይቆይ በር ተከፈተላት። አሜን። የአባትሽን ቤት አባትሽን ያለ ጊዜ የገደለው ድግምት ነው። አሁን አንቺ ላይ በጣም በጥብቅ እየተሰራ ነው። እግዚአብሔር ገለበጠው። አሜን። ኑሮሽም እንደ ስምሽ። አሜን። በቃ አሜን። ሁሉ ነገርሽ ተፈውሷል። አሜን። ከዛሬ ጀምሮ ጭንጋፋ አያገኝሽም። አሜን። ነይ እዚህ ጠጋ በይ። 2 እጅሽን ከፍ አድርጊ። yes ድግምት የተሰበረ ይሆን።